ተመልካቾቻችን ያው ክረምት ሲሆን በሀገራችን ሁለት የተለመዱ ጉዳዮች አሉ የበጎ አድራጎት ስራና የአረንጓዴ አሻራ ተግባር በተለይ አረንጓዴ አሻራ ከመንግስትም ባለፈ ተቋማት እንደ ኃላፊነት ወስደው የኔ ብለው አገሪቱን ምድሪቱን ደን በማልበስ ስራ በጣም ተጠምደዋል በርካታ ተቋማትም ይህንን እያደረጉ ነው የሚገኙት የቪዥን ፈንድ ማይክሮ ፋይናንስ ተቋም አመራሮችና ሰራተኞችም እንደዚሁ የችግኝ ተከላ መርሃ ግብር አካሂደዋል በፋይናንስ አገልግሎት ላለፉት 28 አመታት በስራ ላይ የሚገኘው ተቋሙ ከፋይናንስ አካታችነት ባሻገር ማህበራዊ ኃላፊነትን በመወጣት ላይ እንደሚገኝ ነው የተነገረው የአረንጓዴ አሻራ መርሃ ግብርም ተፈጥሮን የመጠበቅና ማህበራዊ ፋይዳን ከፍተኛ በመሆኑ በ121 የተቋሙ ቅርንጫፎች መሰል መርሃ ግብር ይካሄዳል ነው የተባለው የቪዥን ፈንድ ማይክሮ ፋይናንስ በአረንጓዴ አሻራ መርሃ ግብሮች ያለውን ተሳትፎ አጠናክሮ እንደሚቀጥልም የቪዥን ፈንድ ማይክሮ ፋይናንስ ቺፍ ስትራቴጂክ ማርኬቲንግ እና ትራንስፎርሜሽን ኦፊሰር ደረጀ አለሊ ተናግረዋል በተቋሙ ሰራተኞች የተተከሉ ችግኞችን የመንከባከብና የጽድቀት መጠናቸውን ለመጨመር በልዩ ትኩረት እንደሚሰራም እንደዚሁ ተመላክቷል በተቋማት የሚደረጉ መሰል የችግኝ መትከል መርሃ ግብሮች እንደ ሀገር ለተያዘው ግብ መሳካት ከፍተኛ አስተዋጽኦ እንዳላቸውም የተቋሙ አመራሮች አብራርተዋል ዘገባው የሄኖክ ለሜ ነው